ያደረገው ነገር የምትሉ ከሆነ ለኔ ከናንተ በላይ የሚመጣ ሰው የለም። ለኔ ካሪፍ ሲራጅ በላይ የለም፣ ከሊበን በላይ የለም፣ ከቢኑ በላይ የለም። እዚህ ጋር ካላችሁት ገስት ላይም ከታችም ካላችሁት በላይ ማንም የለም። ምክንያቱም የሀገሬ ልጆች እናንተ ናችሁ፣ ልኮቼ እናንተ ናችሁ። ካሪፍ በላይ ልኬን የሚያውቅ የለም፣ ካሪፍ በላይ ቤተሰቤን የሚያውቅ የለም። ነገ የኔን ቤተሰብ ለማወቅ ብትፈልጉ አሪፍን ብትጠይቁት እስከ ቤቴ እስከ ወንድሞቼ እስከ እናት አባቴ ሊወስዳችሁ ይችላል። ስለዚህ ከናንተ መስማት የፈለኩበት ምክንያት ምንድነው? ስሜታችሁ ተነክቷል ወይ? ያጎደልኩት ነገር አለ ወይ? እንደ ድሬዳዋ ልጅ አዝናችሁብኛል ወይ? እንደ ድሬዳዋ ልጅ ተበሳጭታችሁብኛል ወይ? የሰራሁት ጥፋት አለ ወይ? በየሚዲያው በተለያየ መልኩ እየተፖስተትኩኝ ዩቲዩብም ላይ ምንም ላይ ስላለ በዚህ ጉዳይ እናንተ አዝናችኋል ወይ? የኔ ጥያቄ ከናንተ ጋር ነው ኮንቨርሴሽን። አዎ ስሜታችንን ነክተሻል፣ አዎ አሳመመሽናል፣ አዎ ብልግና ነው፣ ባልገሻል፣ ባለጌነሽ የምትሉ ከሆነ ከናንተ ከሰማው ወዲህ ይቅርታ መጠየቅ ስለፈለኩኝ ነው። ገባችሁ? ለዛ ነው የፈለኳችሁ። ምክንያቱም አሪፍ እድገቴን ሙሉ ያቀኛል፣ ልጅነቴን ሙሉ ያቃል፣ እዚህ እስክደርስ ያቃል፣ ስማር ያቃል፣ ቤተሰቤን ያቃል፣ ወንድሞቼን ያቃል፣ ሁሉንም ነገር ስለሚያቅ አንተ ባየከው ነገር ቤተሰብ የሚያሳፍር ከተማ የሚያሳፍር እናንተን የሚያስነካ ነገር ሰርቻለሁ ወይ ነው የኔ ፖይንት። ጉቺዬ ሶሪ 3 AM ነው እዚህ ለሊት ተኝቼ እኮ ስልክ ደውለውብኝ ምንድነው ድሬዳዋ የተፈጠረው ነው እርዳታ እርጀንት ተፈልጎ ነው ምናምን መስሎኝ ነው እንጂ መች እንደዚህ። እኛ መጀመሪያ እኮ የብስራተ ገብርኤል ተማሪዎች በሞራልና በዲሲፕሊን ተምረን ያደግን ልጆች ነን። እንደዚህ ሚዲያ ላይ ወተን እንትን የምንል አይደለንም። እውነቴን ነው የምልሽ። እና አንቺ ምንም ያጠፋሽው ነገር የለም። ሰምቻለሁ። ልጁ ራሱ ወጥቶ እኮ ሚዲያ ላይ እንደሚወድሽና ትዳሩን እንደሌለው ብቸኛ እንደሆነ ሲንግል እንደሆነ ተናግሯል። ሰው የፈለገውን ቢያናክስ ምሸገረሽ፣ እኛ እንወድሻለን ዛሬም ነገም ሁልጊዜ ከጎንሽ ነን። አይዞሽ የኔ እህት፣ አይሰማሽ። ጉጭዬ እኔ እንደ ሀሳብ ማለት ነው እንደ ሀሳብና እንደተሰማኝ አሁን እኔ ማለት አይቼዋለሁ። ሁሉን ነገር እየተከታተልኩኝ ነበር። ሁሉን ነገር በቃ ማለት ማንም ሰው የራሱን የሆነ ላይፍ ሊኖር ይችላል። ስለዚህ አንቺም የራስሽን ላይፍ ነው የምትኖሪ፣ ማንም ሰው ደግሞ የራሱን ላይፍ ነው የሚኖር። የሆነ ነገር ሰው የተለወጠ የተቀየረ ምናምን በሄደ ቁጥር የሆነ የሰው ልጅ ፖዚቲቭ የሆነ ነገር ሳይሆን የሚነግርሽ ኔጌቲቭ የሆነ አይዲያ ነው የሚያስረዳሽ። የሆነ ያንን ነገር ወደ አእምሮሽ ማምጣት ሳይሆን አንቺ ከመጥፎ ይልቅ መልካም ያረኩትን እያሰብሽ መኖር ነው። መልካሞች እንትን ማለት ጥሩ ሰዎችን ብቻ ይዘሽ ተቀጥ፣ ሌላ የሚያስፈልግ አይመስለኝም። እንደማይሽ ከሆነ እኔ ብዙ ነገርሽ አይ ቲንክ በጣም ጥሩ ነገር ነው የሚታየኝ እንጂ መጥፎ ባህሪ ካንቺ አይቼ አላቅም። ሌላው ምንድነው ፍቅር ምናምን ማንም ሰው ሊያፈቅር ይችላል። ምን ችግር አለው? ይሄ ባንቺ እኮ የተጀመረ ነገር አይደለም። ግን እንዳስተያየት ማለት ነው። አሁን አንቺ እዚህ ሚዲያው ዓለም ላይ በቃ የሆነ የተወሰነ ብዙኛው ሰው ስለሚያቅሽ ልጁን ምናምን አታውጩ። በቃ እንደውም እንዲያወራ ምናምን አትፍቀጅላቸው። ምን አገባቸው ስላንቺ ህይወት? በቃ ምንም አይመለከታቸውም። ያንቺን ህይወት የምትኖሪ አንቺ ነሽ እንጂ ያ ሚዲያ ላይ ያወራው ምን ያለው ሰው ስለማይሆን የራስሽን ህይወት ብቻ ብትኖሪ እንደኔ እንደ ሀሳብ ማለት ነው እንጂ ጥፋት ያን ያህል የለብሽ። እቺ አንድ ጥያቄ ልጠይቅሽ። ሁሉም ከስር ወንድሟንም ምናምን እያሉ ወንድምሽ ነው? ፋይናላይዝድ አድርጌ እነግራቸዋለሁ። ጊዜ ንገሪያቸው። ኦኬ እሺ። አይ ሜሪም ስለተሳሳተች ነው እኔ ሰምቼዋለሁ። እኔ ፋይናላይዝድ አድርጌ ምን ይሁን አብረን ሆነን አሳውቃቸዋለሁ። እሱ ችግር የለውም። እኔ ለኔ አይደል ለነሱ ልነግራቸው አይቼዋለሁ። ኮሜንታቸውን አይቼዋለሁ። ፋይናላይዝድ አድርጌ አሳውቃቸዋለሁ። ባሌ ይሁን ዘመዴ ይሁን ወንድሜ ይሁን ማን ይሁን in the good days I will let you guys to know። እሺ so until that ብዙ ጥያቄ አይኖራችሁ። አማህን በተመለከተ ወንድሜም ነው ካልኩኝ ባሌም ነው ካልኩኝ you will know። just finalized እስካደርግ ድረስ ጠብቁ። ሌላው ነገር ሄኒ የምትለው ነገር ካለ ለሄኒ እድል ልስጥ። እሺ ሁላችሁም ስላገኛችሁ ያው ደስ ብሎኛል። ድሬዳዋ ልጆች እንዲህ ስንሰባሰብ በነገራችን ላይ በጣም የሚያስደስት ነገር አለው። የሆነ ሰዓት እንደዚህ አይነት ነገሮች ቢኖሩን ጥሩ ነው።
ጉቺ ወደ አንቺ ስመጣ በሚገርም ሁኔታ ይሄ ራሱ ማሰባሰብ አይጠበቅብሽም። ማንም ደግሞ እንደዛ ያደርግም። ምክንያቱም የግል ህይወትሽን እንደፈለግሽ መኖር ትችያለሽ። የድሬዳዋ ልጅ ሲባል የሚሰጠው ስም አለ። እዛ አስታከው የድሬዳዋ ልጅ ተብለው ነገሮችን ለማነቃነቅ የሚያደርጉት ጥረት የድሬዳዋ ልጅ ፋራ አይደለም። ሁሉን ነገር ያውቃል። በዝምታ የሚያልፍ ነው። የማይሆን ነገር ቢሆን ጉቺኛ ወደኋላ እንልም። እየተከታተልን ነው። ሶሻል ሚዲያው ላይ አለ። ምንድን ነው የምታደርጊው እንላለን። የግል ህይወት ግን ማንም የሚኖረው ህይወት ነው። ሁሏም ጓዷ ላይ የራሷ የሆነ የኑሮ ሂደት አላት። የፈለገውን ያደርጋል። አንቺ ተጽዕኖ ፈጣሪ በመሆንሽ የድሬዳዋ ልጅ በመሆንሽ በአንቺ በግል ደረጃ መናገር ሲያቅታቸው እንደ ከተማ የሚያካትቱት ነገር አለ። ያ ደግሞ ምንድነው? የድሬዳዋ ልጅ ፋራ አይደለም። ያንን ሳይገነዘብ የሚቀር አይደለም። ሁሉም ነገር የምናውቀው ነው። በነገራችን ላይ የድሬዳዋ ልጅ ስርዓትም ሼምም ብዙ ነገር የሚያውቅ ነው። ግን ምንድነው ያው ሲታሰብ በፊልሙ በምኑም የድሬዳዋ ልጅ ሴቷም ሁሏም ቀላል እንደሆነች የሚሳለው ስዕል አለና በዛ መሰረት ሌሎቹን ሊጨፈጭፉ የሚመኩርበት አካሄድ አለ። እኛ የድሬዳዋ ልጆች ግን እርስ በእርስ አስተዳደጋችንን አኗኗራችንን እንዴት እንደምንኖር የምንተዋወቅ ስለሆነ ብዙም ማብራሪያ አያስፈልገውም። ጉቺ ራስሽ ትህትናሽና ስርዓትሽን ያው በዚሁ ያስታውቃል። በእኔ የተነሳ ድሬዳዋ ተነስታለችና ካስቀየምኳችሁ ብለሽ እኛን አሰባስበሽ እንደዚህ አይነት ላይቭ አዘጋጅተሽ መጥራትሽ ራሱ ስነ ስርዓትሽን የሚያሳይ ነው። ምክንያቱም ከኔ አልፎ እንዴት ከተማዬ ጋር እንደዚህ አይነት ወሬዎች ይመጣሉ በሚል ስጋት ነው። ግን ምንድነው እኛ እንደ ድሬዳዋ ልጅ እኔ ራሴን ወክዬ የምናገረው ነገር የግል ህይወት ነው። የተጠየቀ ሁሉ አይመለስም። አንቺ በፈለግሽው ነገር በፈለግሽው ልክ ማስኬድ ትችያለሽ። ወንድምሽ ሆነ ባልሽ ሆነ ፍቅረኛሽ ሆነ አንቺ የፈለግሽውን ማሳወቅ ትችያለሽ። በፈለግሽው መልኩ ማስኬድ ትችያለሽ። ለሰው ሁሉ ምላሽ የመስጠት ግዴታ የለብሽም። የፈለግሽውን ማድረግ ትችያለሽ። እንደ ድሬዳዋ ግን ስንመጣ እኔ በበኩሌ በግሌ ምንም ቅር ያለኝ ነገር የለም። በድሬዳዋ ቢመጣብሽ ወደኋላ እንደማትይ አውቃለሁ። ብዙ ነገር የግልም ጉዳይ የድሬዳዋ ልጅ በድሬዳዋነቱ ስለማይደራደር የሚተውበት አግባብ እንዳለ ብዙዎቻችን የምንተዋወቅነንና በዛ ልክ አንቺ ማተር አድርጎሽ ልትጨነቂበት የሚገባ ጉዳይ አይደለም። ምክንያቱም ሚዲያው ላይ አለን፣ የሚካሄደውን ነገር እናያለን፣ እንሰማለን። ፊት ለፊት ያለ ነገር ነው። ያንን እያየንም ከጎንሽም ሆነን እየሰማን ያለ ነው። እንደ ድሬዳዋ ግን ባንቺ ተነስታ ድሬዳዋ ትሰድባለች። ይሄ የደካማነትን ማሳያ ነው። ምክንያቱም እኔ የፈለግኩትን ብሆን በእኔ ድሬዳዋ ልትሰደብ አትችልም። እኔ ለድሬዳዋ የማደርገው ነገር የማደርጋቸው የምሰራቸው ነገሮች ካሉ ልትጠራ ትችላለች እንጂ እኔ እንደ ድሬዳዋ ልጅ ሙሉ የድሬዳዋ ልጅ ልገልጽ አልችልም። በማደርጋቸው ስራዎችን ግን መልካም ነገሮችን ድሬዳዋን ላሳይ ይችላሉ። ስለዚህ ምንም የምትጨነቂበት ጉዳይ አይደለም። እንደፈለግሽ መሆን ትችላለሽ። አንቺ የራስሽ አኗኗር፣ የራስሽ ስርዓት፣ የራስሽ አስተዳደግ፣ የራስሽ ቤተሰባዊ ማንነት ያለሽ ነው። አሪፎ ቅድም ብሎታል፣ ደግሜ አልጠቅስም። ብዙ ነገሮች ያለሽ አቅም ያለሽ ልጅ ነሽ እና ዳት ማተር የምትጨነቂበት ጉዳይ አይደለም። እኛ አሁንም እንወድሻለን። እንደ ድሬዳዋ ደግሞ ምንም ውስጥ ቢሆን አሳልፎ የሚሰጣጥ ሰው የለም። የድሬዳዋ ልጅ ስህተት ልትሰሪ ትችያለሽ። እኛው ልንገስጭሽ እንችላለን፣ በውስጥ ልናወራ እንችላለን፣ እንተቻች እንችላለን። እንደ ሚዲያ መጥቶ ግን ለድሬዳዋ ልጅ ማንም አይደለም የሚደርሰው። እስከዛሬም ሲደርሱ አይተን አናውቅም። የድሬዳዋ ልጅ መጀመሪያ ለድሬዳዋ ልጅ የሚደርሰው የድሬዳዋ ልጅ ነው። ምክንያቱም ልዩነት ሊኖረን ይችላል፣ በአመለካከት፣ በፖለቲካ፣ በአስተሳሰብ፣ በተለያየ ነገር። እንደ ድሬዳዋ ልጅ ግን የድሬዳዋ ልጅ አንድ ነው። ግን ምንድነው አንቺ በዚህ ልክ መጨነቅ የለብሽምና ፈታ በይ። እንደ አጋጣሚ ድሬዳዋ ዝናብ እየዘነበ ነው። እንደውም አሁን የምትጨነቂበት የለም። ያው ድሬዳዋ ራሷ ለምልም አለች። ዛሬ እየዘነበ ነው። አመሰግናለሁ። ኢንዬ ቴንኪው። በጣም ነው የማመሰግነው። የሀገሬ ልጆች ሁላችሁንም እግዚአብሔር ይስጥልኝ። ቢኑዬ የምትለው ነገር ካለ ማይክ ኦን አድርግና። ኦኬ፣ ሰላም ብያለሁ ሁላችሁንም የድሬዳዋ ልጆች። እኔ ምን ተፈጠረ ብዬ ነው ማለት ጥሪ ያው እንትን ሲል አጋጣሚ ነው ስክሮል ሳረግ ነው የገባሁትኝ እና የሆነ ሰው ታሙ ምናምን የድሬዳዋ ልጅ በቃ እንደዛ ነገር ነው የመሰለኝ። የሚገርምሽ ነገር እና እኛ የድሬዳዋ ልጆች እንወድሻለን ከነ እብደትሽ ማለት ነው፣ ከነ ሁሉ ነገርሽ እንወድሻለን። ሁሌም ካንቺ ጎን ነን እና ጉቺዬ አብሽሩ። እንደውም ብዙ ልጆች አስገባን እያሉ ነው ከእንትን እያሉልኝ ነው። ቤቲ አሜሪካን አሉ ልጆችና እንደውም ቦታው ልለቅና እነሱም ይጉ በጣም የሚወዱሽ ልጆች አሉ። አንቺ እንደውም የሚከታተሉ ላይቭሽን እና ከነ እብደትሽ ከነ ምናምንሽ ከነ ሁሉ ነገርሽ እንወድሻለን ጉቺዬ አብሽር። እና እኔ ምንም የምለው ነገር የለም። በቃ ምንም ነገር
ስለዚህ ምንም ያጠፋሽውም ነገር የለም። የሰው ልጅ ያው ምናልባት የቃላት እንትን ሊኖር ይችላል። በተረፈ ስትረጂ እዚህ ጋር የሚያለቅሰውን ምን የሚለውን ሁሉ ነገር ስታደርጊ እኔ ስንት ዓመት ነው እንግዲህ ምካተሻ ኦልሞስት 5 ዓመት ምናምን። ስለዚህ እኛ ምንም በእኛ እንትን የሚል ነገር የለም። እኛ እንወድሻለን። አብሽር ኤኒታይም ከአንቺ ጋር ነን እና አሪፎም ገልጾታል፣ ሁሉም ገልጾታል። በቃ ፍቅራችን ብቻ ነው የምንገልጽልሽ እኛ እና ከለ ሁሉ ነገርሽ ከነ እብደትሽ እንወድሻለን። ብድስቲ እንወድሻለን። ቤታየውንም እንወዳታለን እህታችን ከነ እብደታችሁ እና እናንተን ያላችሁን ማንም ሰው ዳውን ሊያደርግሽ አይችልም። ወደፊት ጨርሻለሁ። እኔ ከታች ያው ሰው ካለ እንትን እላለሁኝ። ቦታ ልልቀቅ። ጉቺ አንድ ነገር ልበል ከፈቀድሽልኝ። ምን አለ መሰለሽ የሆነ ሰዓት ላይ ፍርድ ቤት የድሬዳዋ ልጅ ለሆነ ጉዳይ ተፈለገና ፍርድ ቤት ለመሰከርለት ሄድኩኝ። አንደኛ ነገር በደንብ ማቆም ሰው ነው ምናምን የፎቶ ማስረጃም ብዙ ነገሮች እጃችን ላይ አለና እዛ ቦታ ላይ ስቀርብ ያላወራረው ነገር ነበር። እንደምታዩት እንግዲህ ጉቺ ይቅርታ እጠይቃለሁ ጥፋት ካለብኝ ብላለች። ምንም ጥፋት ያለባት ነገር የለም። በእርግጥ እኔ በበኩል ያየሁት ነገር ምንም ጥፋት የለባትም። እሷም እንደ ማንኛውም ሰው ታፈቅራለች፣ ትወዳለች፣ ሰው ናት። ልጁን ወዷት መጣ አፈቀረችው፣ መብቷ ነው። ይሄንን ማንንም ታይ ሊላት አይችልም። እኔ በበኩሌ ጉቺ ያጠፋችው ነገር ያለ አይመስለኝም። እሷ ግን የድሬዳዋ ልጆችን በመሰብሰብ ይቅርታ ጠይቃለሁ ጥፋቴን ንገሩኝ በማለት ትገኛለች። እንግዲህ እኔ በጣም ነው መወዳት ጉቺ። በተለይ ምንም ያጠፋችው ጥፋት ያለ አይመስለኝም። የለም ግን አንዳንድ ያው ሞቅ ሞቅ እንዲላቸው ቲክቶክ ላይ ብዙ ሰው እያማተ እሱን አይታ የድሬዳዋ ሰው አስደብ ያለው ወይ ብላ የድሬዳዋ ሰዎችን ሰብስባ ይቅርታ በመጠየቅ ትገኛለች። ጉቺ እንደምታዩት እንግዲህ ጉቺን የምትወዱ ላይክ፣ ሼር፣ ኮሜንት ጻፉልኝ። ላይክ ሼር አድርጉልኝ። ሰብስክራይብ አድርጉ። ሰብስክራይብ ላላደረጋችሁ ሌላም አዳዲስ ነገር ይዤላችሁ እንድመጣ